የሂሊንግ ሃንድስ ኦፍ ጆይ ግብረሰናይ ድርጅት በወላይታ ዞን 7 ወረዳዎች የሚያከናውናቸው የፌስቱላ ሕክምናና የሕክምና መሳሪያዎች ድጋፍ የእናቶችን ስቃይ ማስቀረቱን የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ድርጅቱ ከውመን ሆፕ ኢንተርናሽናል ከተሰኘ አጋር ድርጅት ጋር በመተባበር በዞኑ ባከናወናቸው ተግባራት ላይ የምክክር መድረክ አካሂዷል። በመድረኩ ላይ የተገኙት የሂሊንግ ሃንድስ ኦፍ ጆይ ካንትሪ ዳይሬክተር ወይዘሮ መሰለች ስዩም ድርጅቱ የፌስቱላ ታማሚ የነበሩ እናቶችን አክሞ ከማዳን ባለፈ በኢኮኖሚ ራሳቸውን እንዲችሉ የተለያዩ እገዛዎችን እያደረገላቸው መሆኑን ተናግረዋል። የምክክር መድረኩን ዝርዝር ዘገባ እድገት እስራኤል እንደሚከተለው ያቀርበዋል። ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት በፈረንጆች አቆጣጠር 2010 ዓመተ ምህረት ነው በኢትዮጵያ ስራውን የጀመረው። ድርጅቱ ባለፉት ዓመታት ከ243 ሚሊዮን ብር በላይ በጀት በመመደብ በ3 ዋና ተግባራት ስራዎችን ሲያከናውን መቆየቱን የድርጅቱ ካንትሪ ዳይሬክተር ወይዘሮ መሰለች ስዩም ተናግረዋል። የምንሰራው 5 ክልሎች ውስጥ ነው። ደቡብ ኢትዮጵያን፣ ሲዳማን ጨምሮ አማራ፣ ኦሮሚያና ትግራይ ክልል በእነዚህ ክልሎች ውስጥ ስራዎቻችንን እንሰራለን። 3 ዋና ፒላሮች አሉት ሂሊንግ ሃንድስ ኦፍ ጆይ። አንደኛው በፊስቱላ ታማሚ የነበሩ ሴቶች ከታከሙ በኋላ እነሱን ማገዝ። ይህን የምናደርገው አንደኛ የማገገሚያ ጊዜያቸውን እኛ ባሉን የጤና ማገገሚያ ተቋማት አብረውን እንዲሆኑ፣ ሁለተኛ ደግሞ የጤና ተቋማትን ማጠናከር። ምክንያቱም ይሄ ስራ ፕሮጀክቱ ፌዝ አውት ሲያደርግ የሚያበቃ ስራ ሊሆን አይገባም፣ መቀጠል አለበት አገልግሎቱ። 3ኛው ፒላራችን ኮሚኒቲ ሞቢላይዜሽን ነው። ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት በዞኑ 7 ወረዳዎች ፊስቱላ በሽታን አክሞ በማዳንና ለጤና ተቋማት ያበረከተው የሕክምና መሳሪያዎች ድጋፍ የእናቶችን ስቃይ የቀነሰ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። ፕሮጀክት ኤሪያዎችን የመረጣችሁበትን መንገድ ስንመለከት እጅግ በጣም በሚገርም ሁኔታ እነዚህ አካባቢዎች ከሰንተር በጣም ራቅ ያሉ በቀላሉ አክሰስ የሮድ አክሰስን ጨምሮ የኤሌክትሪክ የሌሎችም አክሰሶች የሌሉበት አካባቢ፣ በዚህ ምክንያት መዳን የምትችል እናት በቀላሉ የምትሞትበት አካባቢ ስለመረጣችሁና እዛ አካባቢ ኢንተርቬንሽን ስለጀመራችሁና ስለሰራችሁ በእውነት እጅግ በጣም አድርገን እናመሰግናለን። እዛ አካባቢ ያሉ እናቶች በተለይም ከ130 በላይ እናቶች ህይወት መታደግ ቀላል አይደለም። የእናቶች ጤና ለማጎልበትና የጤና ተቋማትን ለማጠናከር ድርጅቱ ያከናወናቸው ተግባራት በህብረተሰቡ ጤና ላይ ተጨባጭ ለውጥ እያመጡ መሆናቸውም ተመላክቷል። ጋፕን ሂሊንግ ሃንድስ ኦፍ ጆይ ይህን ኪሎት ጋፕን ለማሟላት የሰራቸው ስራዎችና ከዚህ ጋር ተያይዞ ማሰልጠን ብቻም አይደለም፣ የተለያዩ አይነት የማቴሪያል ድጋፎች ቅድም ለመናገር እንደሞከርኩት ለተለያዩ ተቋማት በ7 ወረዳዎች ላይ እንደ ወላይታ ዞን ድጋፍ እያደረገ የቆየ ድርጅት ነውና ከዚህ አኳያ እውነት ለመናገር በጣም ትልቅ አቅም ያገኘንበት፣ ከዚህ አኳያ ትልቅ ለውጥ የመጣበት ስፔሻሊ አቅም የሌላቸው እኛ ከምናስበው ባሻገር አንኳኩቶ የደረሳችሁና ድጋፍ የተሰጠበት ሁኔታ በጣም በትልቁ በዞን መንግስት ምስጋና የሚገባቸው ስለሆነ በጣም በወላይታ ዞን መንግስት ስም ለሌላ መስገናችሁ ፈልጋለሁ። ኔኪውን የታፈኑ ህጻናት ጊዜ ሳይደርስ የተወለዱ ህጻናት በማሽን ታግዞ ህይወታቸው ሰርቫይቭ እንዲያደርግ በየጤና ተቋማት በየጤና ጣቢያ ያደረጉት አስተዋጽኦ ቀላል አይደለም። ቤተሰብ ከኑሮ ከህይወት ራሳቸውን ለይቶ ታምቆ ያሉ ተለይቶ ያሉ እናቶችን አድሬስ ከማድረግ አንጻር ሰፊ ስራዎችን ሰርተዋል። ድርጅቱ ለ2 ዓመታት የሚቆይ አዲስ ፓይለት ፕሮጀክት ከውመን ሆፕ ኢንተርናሽናል ከተሰኘ ድርጅት ጋር እየሰራ የቆየ ሲሆን ከድርጅቱ ጋር በመተባበር የእናቶችና ጨቅላ ህጻናት ሞት ለመቀነስ የሚያስችል የአልትራሳውንድ ማሽን በዞኑ ለሚገኙ የጤና ተቋማት ድጋፍ አድርገዋል። በቅርብ ጊዜ ያካተትናቸው አገልግሎቶች የአልትራሳውንድ አገልግሎት በጤና ጣቢያ እንዲጀመር አድርገናል። የጤና ባለሙያዎች ስልጠና እንዲያገኙ አድርገናል። እንዲሁም ደግሞ የመሰረታዊ የሆነ ጨቅላ ህጻናቶች የጤና ችግር በሚያጋጥምባቸው ጊዜ እዛው ጤና ጣቢያ ውስጥ ወደ ሌላ ቦታ ሪፈር ከመደረጋቸው በፊት ተገቢውን ክትትል እንዲያገኙ
የግብአቶችን የማሟላት የጤና ባለሙያ ስልጠና መስጠትና ይሄ በአጠቃላይ መንግስት እንዳቅጣጫ ያስቀመጠው ነገር አለ። የኒውቦርን ኮርነር በሄልዝ ሴንተሮች ውስጥ እንዲቋቋምና እንዲሰራ የሚለውን አቅጣጫ ተከትለን ጤና ጣቢያዎች ላይ ይህንን ስራ እየሰራ እንገኛለን። አልትራሳውንድ የሰጠናቸው አልትራሳውንድ ባለ 2 ፕሮብ የሚባል ፖርተብል የሆነ አልትራሳውንድ ባትሪ ወይም ማብራት አክሰስ በሌለበት ሁኔታ ከ2 እስከ 3 ሰዓት መስራት የሚችል አልትራሳውንድ ነው። ስለዚህ በቀላሉ ከጤና ጣቢያ ወደ ጤና ኬላ ወስደው ጤና ኬላ ላይም አገልግሎት ሰጥተው መመለስ የሚችሉበትን እድል መፍጠር የሚቻልበት አልትራሳውንድ ነው። ስለዚህ በዚህ አልትራሳውንድ 11 ሚሊዮን ብር አካባቢ የሚጠጋ ድጋፍ አድርገናል ማለት ነው። በተለይም ፊስቱላ ታማሚ የነበሩ ሴቶችን አክሞ በማዳን የኢኮኖሚ አቅማቸው እንዲያድግ የተለያዩ እገዛዎችን በማድረግ ዛሬ ላይ ከማህበራዊ መገለልና ስቃይ ታድጓቸው አምባሳደር ለመሆን በቅተዋል። ከዚህ በፊት ፊስቱላ ሲታመም ብዙ ስቃይ ደርሶብኝ ነበር። ዛሬ ላይ ፈጣሪ ይመስገን ይህ ድርጅት ደርሶ ከስቃይ ታድጎኛል። በእነሱ እርዳታ ታክሜ ድኛለሁ። ከዳንኩ በኋላ የኢኮኖሚ አቅም እንዳሳድግ ላም ገዝቶ ሰጡኝ። ተጠቃሚ ሆኛለሁ። የሰውን ውድ ህይወት ከሞት ለመታደግ ማንም ሳያስገድዳቸው በፍቃደኝነት ደማቸውን የለገሱ የወላይታ ሶዶ ከተማ ነዋሪዎች በዚህ በጎ ተግባር ላይ በመሳተፋቸው ታላቅ ደስታ እንደተሰማቸው ገለጹ። የክረምቱ ወር የተለያዩ የበጎ አድራጎት ተግባራት በስፋት የሚከናወኑበት ወቅት መሆኑን የጠቀሱት ለጋሾቹ ሌሎች የህብረተሰብ ክፍሎችም በደም እጦት ለሚሰቃዩ ወገኖች ደማቸውን በመለገስ ህይወታቸውን እንዲያተርፉ ጥሪ አቅርበዋል። ነሂሚያ ገነቱ በደም እጦት ምክንያት በየሆስፒታሉ በየቀኑ ህይወታቸውን ያጡ ለሚገኙ ወገኖች ህይወታቸውን ከሞት ለመታደግ ማንም ሳያስገድዳቸው በፍቃደኝነት ደማቸውን የለገሱ የወላይታ ሶዶ ከተማ ነዋሪዎች ደም መለገስ በርካታ የጤና ጥቅሞች እንዳሉትም በመረዳት በዚህ በጎ ተግባር ላይ በመሳተፋቸው ታላቅ ደስታ እንደተሰማቸው ይናገራሉ። ከዚህ በፊት ደም ለግሼ አላውቅም እና አሁን ያው ደም ያው ብዙ ባለሙያዎች ብዙ ትምህርት አግኝቻለሁ። ከ3 ወር በኋላ ያው ምንም እንደማይጠቅም ያው ትምህርት ያው አግኝተናል። ሲደመር ያው ደም በቃ ያው 3 ወር በኋላ ኤክስፐርት ስለሚሆን እኔ ከሰጠው እናቶች እህቶች ምናልባት እኔም ሊሆን ይችላል። ስለዚህ የተለያዩ አደጋ ተጎጂ የሆኑ ሰዎች በቃ ደም እኔ ከሰጠው የአንድ ሰው ህይወት ከተረፈ ለኔ በእግዚአብሔር ዘንድ ዋጋ ነው። በጣም ደስ ብሎኝ ደም እየለገስኩ ነው። እኔ ደም በመለገሴ የብዙዎቹን ህይወት ስለማተርፍ ነው። ደም መለገስ ለሁለት ሰው ጥቅም አለው። ለራሴ የራሱን የቻለ ጥቅም አለው። የራሴ ሰውነት ደም በለገስኩት ጊዜ አንደኛ የራሳችን አፈጣጠር ሁኔታው የልጅ ፊት እንድኖረኝ ያደርጋል። ሁለተኛ በየጊዜ ደም እየለገስኩኝ ደም በሰውነታችን ውስጥ ያለው ቶሎ የሚያመርተው አለ። ደም ይመረታል በየ3 ወር። ይሄ ደም ከ3 ወር በኋላ ምንም ጥቅም ስለሌለው ለሌሎች ይሰጣል። ብዙ የጤና ጥቅሞች አሉ። ለተለያዩ በሽታዎች እንዳልጋለጥ ይጠቅመኛል። በተለያዩ አደጋ ለሚጎዱ ወገኖቻችን ደማችን በመስጠት ህይወታቸው እንዲቀጥሉ ለማድረግ ደማችን እየሰጠን ነው ያለነው። የክረምት ወራት የተለያዩ የበጎ አድራጎት ተግባራት በስፋት የሚከናወንበት በመሆኑ ደም ለጋሾቹ ለሌሎች የህብረተሰብ ክፍሎችም በደም እጦት ለሚሰቃዩ ወገኖች ደማቸውን በመለገስ ህይወታቸውን እንዲያተርፉ ጥሪ አቅርበዋል። ከ3 ወር በኋላ ምንም ጥቅም ስለሌለ ሌሎች የሚጎዱ ሰዎች ተጠቃሚ እንዲሆኑ ሌሎችን ጓደኞችም ያው እንደኔ ምንም ጉዳት እንደሌለ ለነሱ ያው ምክር ሰጣለሁ። እነሱ ከሰጡ ሌሎች ተጠቃሚዎች ሌሎች የሚፈልጉት ብዙዎች ስላሉ አሁን እኛ አካባቢ ደም ከሌለ እስከ 40 ምንጭ የተለያዩ ቦታ ይሄዱ ያው ሰዎች ህይወትን ለማትረፍ ስለሆነ ለሌሎች ምክር እሰጣለሁ። ሌሎቹ ደም በመለገስ በራሴ በጤናዬ ላይ ምንም ጉዳት የሚደርስ ነገር የለም። ለሌሎችም አንደኛ ደም እንዲለግሱ የሁለት ሰው ጥቅም እንዲያስከብሩ
እኔ እመክራቸዋለሁ። ሁሉም ሰው ደም መለገስ እንዳለበት ደም የለገሰ የሌላው ህይወት እንደቀጠለ በአእምሮም ስለሚያምን ወጣትም ደም መስጠት የሚችል እድሜ ውስጥ ያለው የትኛውም አካል የትኛው ማህበረሰብ ደም መስጠት መቻል አለበት። ደም በመስጠቱ የአእምሮ እርካታም ያገኛል። ደም መለገስ የሚችለው በጤንነቱ ላይ ምንም አይነት የጤና ችግር የሌለበትና የረጅም ጊዜ መድኃኒቶችን የሚወስድ መሆን የለበትም ያሉት የወላይታ ደም ባንክ ሰራተኛ አቶ ቶማስ ሶማኖ ናቸው። አንድ ሰው ደም በመለገሱ ተጠቃሚ ነው የሚሆነው እንጂ ምንም ጉዳት አያደርስም። ግን የለጋሹ ጤና ሁኔታ ነው የሚወስነው። መጀመሪያ ጤናማ መሆን አለበት። የተለያዩ ተላላፊ በሽታዎች ነፃ መሆኑን ሕክምናዎች ላይ እንዳይደለ ቅርብ ጊዜ ደም የሚመገቡ የደም ፓራሳይቶች አሉ። ፓራሳይት እንደ ወባ፣ ታይፎይድ አይነት ነገሮች በቅርብ ጊዜ ያልታከመ ሰው ያልታመመ ሰው መሆን አለበት። እንደገና የደም ግፍት ኖርማል መሆን አለበት በዚህ ሰዓት። እንደገና ሱካርና ሌሎች HIV የመሳሰሉ የረጅም ጊዜ መድኃኒት እንደ ካንሰር አይነት ሕክምና የሚወስዱ ሰዎች ባይለግሱ ይመከራል። ምክንያቱም ከጤናቸውም አንፃር ጉዳት ስለሚያደርስ፣ ሁለተኛ ለሚወስደውም ሰው እዛ ሄዶ ተመርምሮም የሚወርቅ ስለሆነ ባይለግሱ ይመከራል። ደም መለገስ ጤናችንን እስካልጎዳ በመለገስ ለሌሎች መዳን ምክንያት እንሁን። በወላይታ ዞን ፍርድ ቤቶች በቴክኖሎጂ የታገዘ አገልግሎት መጀመራቸው ህብረተሰቡ ወደ ከፍተኛ ፍርድ ቤት በመመላለስ የሚያባክነውን ጊዜና ወጪ እያስቀረ መሆኑን የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ምህረቱ ኩኬ ገለጹ። ፕሬዝዳንቱ እንዳሉት በዞኑ በሚገኙ 21 ፍርድ ቤቶች የቪዲዮ ኮንፈረንስ ችሎት አገልግሎት ተደራሽ ተደርጓል። ይህም የፍትህ ስርዓቱን ከዘመናዊ አሰራር ጋር በማሳሰር ተገልጋዮች ቀልጣፋና ፍትሃዊ አገልግሎት እንዲያገኙ እያስቻለ ይገኛል። የኪንዶ ዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ በበኩላቸው የፍርድ ቤቶች በቴክኖሎጂ መዘመን በአካባቢያቸው ለሚገኙ ተገልጋዮች ፈጣን አገልግሎት ለመስጠት ትልቅ እገዛ ማድረጉን ገልጸዋል። ለተገኝ ሰይፉ ዘገባ አለማየሁ አልቶ በወላይታ ዞን ኪንዶ ዲዳይ ወረዳ ፍርድ ቤት የቴክኖሎጂ ስራና የቪዲዮ ኮንፈረንስ ችሎት አገልግሎት በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ምህረቱ ኩኬ ባስተላለፉት መልእክት የቪዲዮ ኮንፈረንስ ችሎት በወረዳዎች መጀመሩ ለተለያዩ ጉዳዮች ወደ ከፍተኛ ፍርድ ቤት በመመላለስ ጊዜና ገንዘባቸውን ለሚያባክኑ የማህበረሰብ ክፍሎች ትልቅ እፎይታን የሚሰጥ መሆኑን አብራርተዋል። ኪንዶ ዲዳይ ወረዳ በዞናችን ካሉ ወረዳዎች በጣም በርቀት የሚታወቅ እና ሰዎች አገልግሎት ለማግኘት ከዚህ ወላይታ ሶዶ ረጅም መንገድ ተጉዞ ወጪ አውጥቶ የሚሄዱበት አካሄድ ነበርና ይህንን ሂደት ለማስቀረት ከዞኑ ከፍተኛ ፍርድ ቤት ጋር በመተባበር የኪንዶ ዲዳይ ወረዳ አስተዳደር ከፍተኛ ሚናውን በመወጣት ለዚህ አገልግሎት የሚውል ቁሳቁሶችን ወጪ አውጥቶ በመግዛት ፍርድ ቤቱ በዞናችን ውስጥ ካሉ ወረዳዎች ወደ ኋላ ሳይቀር ካሉት ጋር ፊተኛ ሆኖ እንዲቀጥል ያስቻሉበት ሂደት በጣም የወረዳውን መንግስት የሚያስመሰግን ተግባር መሆኑን ለመግለጽ ወዳለው። በአሁኑ ወቅት በዞኑ በሚገኙ 21 ፍርድ ቤቶች የቴክኖሎጂ ስራና የቪዲዮ ኮንፈረንስ ችሎት አገልግሎት መሰጠት መጀመሩን የጠቀሱት ፕሬዝዳንቱ ይህም ቀልጣፋና የተፋጠነ የፍትህ አገልግሎት ለህብረተሰቡ ለማድረስ የሚደረገውን ጥረት በእጅጉ እንደሚያግዝ ገልጸዋል። ፍርድ ቤት አገልግሎት አሰጣጥ ስርዓት ይበልጥ ተጠናክሮ እንዲሄድ በተለይም ደግሞ መብራት መቆራረጥ ጋር የተያያዘ ሰዎች አገልግሎት ሳያገኙ ወደ ኋላ የማይመለሱበት ሂደት ለመፍጠር ለዚህ የሚሆን ጀነሬተር በመግዛት እንዲሁም ደግሞ መስገቦችን በሃርድ ኮፒም በሶፍት ኮፒም ለመያዝ የሚያስችል ከዚህም ባሻገር ደግሞ ከዚህ የሚሄዱ ትዕዛዞች ከላይም የሚመጡ የውሳኔ ግልባጮች መሰል ኢሹዎች በሶፍት ኮፒ ወደዚህ እንዲመጣ ስካን የሚደረግበት ስርዓት ስለሚኖር ይህንን ለማድረግ ስካን ማሽን ስለሚያስፈልግ የወረዳው መንግስት የስካን ማሽንንም ጀነሬተርንም በመግዛት ሌሎችንም ቴክኖሎጂ ስርዓት አጋዥ የሆኑ ኔትወርክን የሚጨምሩ ቴክኖሎጂዎችን በመግዛት ይሄ የቴክኖሎጂ አገልግሎት ስርዓት ተጠናክሮ እንዲሄድ የወረዳው መንግስት ለሚያደርገው ድጋፍ ከወዲሁ
ለማመስገን ወዳለሁ። የኪንዶ ዲዳ የወረዳ ዋና አስተዳዳሪ አቶ አበበ ዋኬ በበኩላቸው ቴክኖሎጂው ፍርድ ቤቱ ዘመናዊና ቀልጣፋ አገልግሎት እንዲሰጥ ከማስቻሉም በላይ የተገልጋዮችን የፍትህ ስርዓት ለማዘመን የበኩሉን ሚና እንደሚወጣ አብራርተዋል። ከፍተኛ ፍርድ ቤት ብቻ የሚያገናኝ ሳይሆን ቴክኖሎጂው እየሰፋ ከጠቅላይ ፍርድ ቤት ጋር እስከ ሰበር ሰሚ የሚዘልቅ ስለሆነ ይህ በጣም እንደኛ አካባቢ ኢፎይታ የሚሰጥ ህዝቡም አገልግሎት በሚሰጠው ፍርድ ቤትም አመኔታ እንዲጨምር የአገልግሎት እርካታውም እንዲጨምር የሚያደርግ ስለሆነ ይህንን ቴክኖሎጂ ወደ የመዋቅሩ ለማስረት ለከፈሉት ዋጋና ላመነጩት ሐሳብ እኔ ወላይታ ዞን ከፍተኛ ፍርድ ቤት የፊት መሪዎችና የነሱን ስታፍ ላመሰግን ወዳለሁ። ስለዚህ ይሄ የቴክኖሎጂ ባለቤት እንድንሆን አድርጓል። የወረዳው ፍርድ ቤት ፕሬዝዳንት አቶ ንጋቱ ኦይቻ በበኩላቸው አሰራሩ በወረዳው ላለው ማህበረሰብ ፍትሃዊ አገልግሎት ለማግኘት ወደ ከፍተኛ ፍርድ ቤት የሚያስኬዱ ጉዳዮችን ለማቃለልና የመመላለስ እንግልትን ለመቀነስ ፍቱህ መፍትሄ መሆኑን ገልጸዋል። አገልግሎት ያው ወይኮ ሀጋዝ ደማና ማላ እምትዳ ቆፋን ነው ግድ ደከቴካ ዘማናው ያን ማህበረሰቡ የተሻለ አገልግሎት እንዲያገኝ በያዝነው እቅድ መሰረት ሐሳብ አቅርበን ነበር። አሁን እውን ሆኖ ቴክኖሎጂው አገልግሎት መስጠት ጀምሯል። ያንካ ቴክኖሎጂያ ሀጭ ገለሰን ማረግ ሰነዳንዳይ በቦታ ርቀትና አቅም በማጣት በከፍተኛ ፍርድ ቤት ውሳኔ እልባት ያላገኙ ጉዳዮችና የይግባኝ መብት ለማስከበር ቴክኖሎጂው ያመጣው እድል እንዳስደሰታቸው የወረዳው ነዋሪዎች ተናግረዋል። ሀነና የሆኑ ጎላላሽ ሲያጋፔ ሸምፒዶ ጉዳይ በጊኩኑ ያጋፈካ ይግባኝን ጨምሮ የተለያዩ ጉዳዮችን ለመከታተል ወጪ አውጥተን ወደ ከፍተኛ ፍርድ ቤት እንመላለስ ነበር። አሁን ግን ይህንን ችግር የሚቀርፍ በመሆኑ ደስ ብሎኛል። በጣም ጋላተት ጦቃ ፍርድ ከታይ ባውዲያ በአኳንያን ቆፍዲ የዞኑ ከፍተኛ ፍርድ ቤት ችግራችንን ተረድተው ይህንን እድል ስለሰጠን ደስ ብሎናል። እናመሰግናለን። ግታ ኡፋይትዲ ቦንቾ ጦቃ ፍርድ ከታ ጦሳሱንታን አንጀቴስ በዚሁ መርሃ ግብር ላይ የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት፣ ምክትል ፕሬዝዳንቱና የወረዳው አመራሮች በተገኙበት የችግኝ ተከላ ስራ ተካሂዷል። በቀጣይም ህብረተሰቡ በቅርበት የፍትህ አገልግሎት እንዲያገኝ ለማድረግም ባህላዊ ፍርድ ቤት የማቋቋም ስራዎች እንደሚጀመሩ ተገልጿል። እንቀጥላለን። የመኖሪያ ቤት ኪራይ ጉዳይ በተለይም በከተሞች የብዙሃኑን ማህበረሰብ ዕለታዊ ኑሮ በቀጥታ የሚነካ አሳሳቢ ጉዳይ ሆኖ ቀጥሏል። የአከራይና ተከራይ ግንኙነትን በተመለከተ ህጉ የሁለቱንም ወገኖች መብትና ግዴታ በግልጽ ይደነግጋል። በተለይም የኪራይ ውል አወቃቀር፣ የዋጋ ጭማሪ፣ ውል ማቋረጥና ተከራይን ከቤት ማስወጣት ያሉ ጉዳዮች በህግ የተወሰኑ አሰራሮችና ስርዓቶች አሏቸው። ለመሆኑ አዲሱ አዋጅ ለአከራይና ተከራይ ምን አይነት መብትና ግዴታዎችን ይሰጣል? የጽሑፍ ውል ካልተደረገስ ምን አይነት ህጋዊ መዘዝ ያስከትላል? ውሉን የሚጥስ ወገንስ ምን አይነት ህጋዊ ተጠያቂነት ይኖርበታል? በእነዚህና ተያያዥ ጉዳዮች ዙሪያ ባልደረባችን ትሁን ዘለቀ ከህግ ባለሙያ ጋር ያደረገችውን ቆይታ እንደሚከተለው አሰናድታለች። የአከራይ ተከራይ ግንኙነት በየዕለቱ የሚያጋጥም ቢሆንም የሁለቱም ወገኖች መብትና ግዴታ በህግ የተደነገገ ነው። በደቡብ ኢትዮጵያ ክልል በማንኛውም ፍርድ ቤት ጠበቃና የህግ አማካሪ የሆኑት አቶ መብራቱ ኮርኪሳ እንደገለጹት በኢትዮጵያ የመኖሪያ ቤት ኪራይን በቀጥታ የሚመራው ህግ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 ሆኖ በግልጽ ተቀምጧል። ከዚህ በፊት ማለት ከዛሬ 2 ዓመት በፊት በሀገራችን ስለ አከራይና ተከራይ በልዩ ሁኔታ የተደነገገ ነገር የለም። በዋናነት ያው በውል ህጎች መሰረት ነው አከራይና ተከራይ ግንኙነታቸውን የሚፈጥሩት ማለት ነው። ግን ከ2016 ዓመተ ምህረት በኋላ በፌደራል ደረጃ የመኖሪያ ቤት ክራይ ውልን በተመለከተ አዋጅ ቁጥር 1320 በ2016 ዓመተ ምህረት የወጣ የመኖሪያ ቤት ክራይ አስተዳደር እና ቁጥጥር በተመለከተ የወጣ አዋጅ ስላለ በዛው አሁን በዛ መሰረት ነው በተለይ በከተሞች የክራይ ውል በዛው መሰረት ነው የሚደረገው። አዋጁ
ለአከራይ ራሱ የሆነ መብትና ግዴታ በተመለከተ ገደብ ያስቀምጠው አለ። ለተከራይም በዛው ሁኔታ በተመሳሳይ መልኩ በተለይ የክራይ ገንዘብን በተመለከተ የጊዜ ገደብን በተመለከተ ቁልጭ አድርጎ ያስቀመጠበት ሁኔታ ነው ያለው። አከራይና ተከራይ የሚያደርጉት የኪራይ ግንኙነት የአንዱ መብት የሌላው ግዴታ የሚሆንበት በመሆኑ የሁለቱም ወገኖች ሚናና ኃላፊነት በሕግ በግልጽ መቀመጡ ወሳኝ ነው። በመሬት ደረጃ በአዋጁ አከራይ በፈለገው ጊዜ ተከራይን ከቤት ማስወጣት አይችልም። ነገር ግን በአዋጁ በልዩ ሁኔታ የተቀመጡ ለማስወጣት የሚችልባቸው ምክንያቶች አሉ። ሕጋዊ ምክንያት፣ በቂ ምክንያት ተብሎ የተጠቀሱ ነገሮች አሉ። ለምሳሌ ተከራይ የክራይ ገንዘብ በጊዜ ለአከራይ ባይከፍል ተከራይ በአዋጁ ላይ በተቀመጠው ጊዜ ሁኔታ መሰረት ማስጠንቀቂያ በመስጠት ቤትን ሊቀቅልኝ ብሎ መጠየቅ ይችላል። ሁለተኛው ምንድነው? የተከራየውን ቤት ለአላስፈላጊ ነገሮች ቢጠቀም፣ ለምሳሌ አላስፈላጊ ነገሮች የሚባሉ ለምሳሌ ቤቱን ለመኖሪያ ተከራይቶ ለሌላ አገልግሎት ለንግድ ቤት ቢያደርግ የክራይ ገንዘብ በተመለከተ በአዋጁ ሲጀመር ክራይ ውሉንም ከሁለት ዓመት በታች ማድረግ አይችሉም። ይህ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅም በአከራይ ተከራይ መካከል ያለውን ግንኙነት የሁለቱንም ወገኖች መብትና ግዴታ ባማከለ መልኩ በግልጽ አስቀምጧል። ምንድነው በዋናነት ያው በአከራይና በተከራይ መካከል ግንኙነት የሚፈጠረው በውል ነው። በውል እስከተፈጠረ ድረስ አከራይ ያለ ህጋዊና በህግ በቂ ምክንያት ናቸው ተብሎ የተጠቀሱ ነገሮችን ተከራይ እስካልፈጸመ ድረስ ቤትን ሊቀቅልኝ ማለት አይችልም። ሊቀቅልኝ ያለ መጥቶ ብረብሽ ለተከራይ ህጉ መብት አስቀምጧል። ምክንያቱም አንደኛ ያለ መልቀቅ መብት አለው። ለሁለት ዓመት ቤት አከራይቶልኛል፣ ግን የክራይ ጊዜው ሳያልቅ የመጣ ቤትን ሊቀቅልኝ ያለ ሁከት እየፈጠረ ነው ብሎ እሱም በፍርድ ቤት መብቱ እንዲከበርለት መጠየቅ ይችላል። በመሆኑም ማንኛውም ኢትዮጵያዊ አከራይና ተከራይ በአዋጅ ቁጥር 1320/2016 በተደነገገው መሰረት መብትና ግዴታውን ለማስከበርም ሆነ ለመጠየቅ በጽሁፍ የሰፈረ ውል ሊኖራቸው እንደሚገባ የህግ ባለሙያው መልእክታቸውን አስተላልፈዋል። አከራይ የቤት ክራይ እንዳይጨምር ከቤት ውጣ እንዳይል አዋጁ ስለተደነገገ አከራይም ቢሆን ቤቱን በሚያከራይበት ጊዜ ነገ ተከራይ የሆነ ነገር በቤቱ ላይ ቢያደርስ በተቀመጠ ጊዜ ገደብ ውስጥ በተከራየው ጊዜ ውስጥ ቤቱን አልለቅም ብል ለማስለቀቅም ጭምር በጽሁፍ ውል ቢያደርጉ የተሻለ ነው። በጽሁፍ ውል ሳያደርጉ በተለይ ይሄ አዋጅ ከወጣበት ጊዜ ጀምሮ ባለው ጊዜ በጽሁፍ ውል ያላደረገ ሰው አንደኛውን ዝም ብሎ መጥቶ ቤትን ሊቀቅ ለማለትም ከባድ ነው። የቤት ክራዩንም ለመጨመር ከባድ ነው። ምን ብሎ ነው የሚጠይቀው? ይሄ አዋጅ ወጥቶ እያለ በፍርድ ቤት ክስ ለማቅረብ ምን ይዞ ነው የሚቀርበው? ምክንያቱም ህግ እየጣሱ ናቸው እነኚህ ሰዎች፣ ሁለቱም ህግ እየጣሱ ነው። ህግ ወጥቶ እያለ ከዚህ ውጪ ውል የሚያደርግ ውል ሳያደርግ ቤት የሚያከራይ ሰው ሁለቱ ወገን እኮ በሚከራዩበት ጊዜ አከራይም በሚያከራይበት ጊዜ ተከራይም ቤት ተከራይቶ በሚገባበት ጊዜ መንግስት የሚያገኘው ጥቅምም ጭምር አለ። ገቢም ጭምር የሚያስቀር ስራ ነው የሚሆነው። በሚያከራይበትም ጊዜ ሆነ በሚከራይበት ጊዜ በጽሁፍ ውል ቢያደርጉ የተሻለ ነው የሚሆነው። ይህንን አለማድረግ በወንጀልም ሊያስጠይቃቸው የሚችል ነገር ስለሆነ ቢጠነቀቁ ይሻላል።